አረኛ ግን ምን አይነት እድለ ቢሶች ነን? ሁሉ ጊዜ ሆነ ነገር ሊሳካልን ሲል ሌላ ጣጣ ይከተለናል። ትላንት እኮ ስለ ልጃችን ቤት ስለምንከራየው ቤት ምናምን እያወራን ነበር እኮ። አሁን እኮ ጭራሽ ያለንበትን ቤት ኪራይ እንኳን ምንከፍልበት ልናጣ ነው። ጀማል የሆነ ነገር አድርግ፣ ዝም ብለህ እንዳታይ። ምን ላድርግ ነይማ? ዝም ብላ እኮ አልተቀመጠችም። ብሩን ለምንድን ነው የፈለከው? ምንድነው እንደዚህ የሚያስቸኩል እያለች 10 ጊዜ በጥያቄ ስታጨናንቀኝ ነበር የዋለችው። ባለሱቁ ማለት ነው። ጃሚ ማለት ጅላሉ ባለሱቁ እና በአንድ ወቅት እኔን ይወደኝ ነበር። እሺ አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደምን አላችሁ ውድ ቤተሰቦቻችን? እኔ እንግዲህ ሰሚራ እባላለሁ የሁለት ሚስት ድራማ ተዋናይት። አብዛኞቻችሁ የምታውቁኝ በነኢማ ነው። እንዲሁም ደግሞ ድራማው ላይ ሌላኛው ስሜ ነኢማና ሂክማ ነው፣ ግን ብዙዎቻችሁ የምታውቁኝ በነኢማ ነው። እሺ በድራማ ውስጥ ያለው ገጸ ባህሪው ከእርሶ ጋር የሚመሳሰልበት ነገር ምንድን ነው? ከትክክለኛው ባህሪ ጋር ማለት ነው። እንትን ነው መሰለኝ ማለት ድራማው ላይ የምር ነው መሰለኝ ስናደድ የምናደደው የሚያናደድ ነገር ሲኖርና ላይክ ተቆጥቼ ማወራበት ፓርት ላይ የምርም በአካልም ስቆጣ እንደዛ ነኝ እና ብዙ ሰው የሚለኝ እንደዛ ነው ሲያገኘኝ ድራማው ላይ እንደዚህ ነው የምትቆጭ ምናምን ነገር ይለኛል ይመስለኛል። ቁጣዬ ነው። እሺ ጥያቄ ቁጥር 2 በቀረጻ ጊዜ በጣም የሳቃችሁበት አጋጣሚ ምን ነበር? አላሁ አክበር። አረኛ በጣም ነው የምንስቀው እኮ በጣም እንጃ ሁሌ የሳቅን ነው ምናምን የምንሰራው። ኢቭን በደንብ እንደ ስራ አይተን ሳይሆን በደንብ ኢንጆይ እያደረግነው ነው የምንሰራው እና በቀረጻ መሀል ብዙ የሚያዝናኑ ነገሮች አሉ። ወላሂ በጣም እኔ እንጃ አላቅም። አንድ ቀን መምረጥ እንኳን አልችልም። ሁሌ ሳንስቅ የምንሰራበት ጊዜ የለም እና ብዙ ጊዜ ካሜራማናችን እና ኤዲተራችን ረዳት ካሜራማናችን ኢብሮ በጣም ነበር የሚያዝናናን እና እሱ ካለ ኦልዌይስ በደንብ ይሳቃል። ከዛ ደግሞ ዳይሬክተራችን አብዱል ሀፊዝ ነበረ። እሱ በጣም ነው የሚያዝናናን። ግን በቃ ሁሌ እንስቃለን። እኔ አንድ ቀን መምረጥ አልችልም። ከተዋናዮች መካከል በቀረጻ ቦታ በጣም ቀልደኛው ማን ነው? ጀማል ራሱ ወላሂ ራሱ እና በቃ የምርም ድራማው ላይ ያለው ጀማል ራሱ በአካልም እንደዛው በጣም ፈኒ። እሺ በድራማ ውስጥ ያለውን ሁኔታ በእውነተኛ ህይወት ቢያጋጥመው ምን ያደርጋሉ? ውይ ለኔ እንዳያጋጥመኝ እንዴ እኔ ካራክተር እኮ ታውቁታላችሁ ማለት የሪት የተሰቃየች ተደርባ ይገባች ምናምን በዛ ላይ ደግሞ የባሏ ቤት ሰራተኛ ሆና ምናምንና አላህ ይጠብቀኝ እንዴ። አይ የእርሶ ገጸ ባህሪ አንድ ሚስጥር ቢኖረው ምን ሊሆን ይችላል? አንድ ሚስጥር እኔ እንጃ። እንዴት ማለት? ተበዳይ ብዙ ሰው ማያውቅልኝ ሳይዴ ተበዳይ ነው። ስለዚህ ሚስጥር ነው። የተበደልኩበትን ሳይድ ብዙ ሰው አያውቅም። እንደውም ብዙ ሰው ተንኮለኛ ምናምን አድርጎ ነው የሚያስበኝ፣ ግን ተበዳይ ነኝ። ሁለት ሚስት የሚለው ርዕስ ለእርሶ ምን ያሳስቦታል? በቃ ድራማው ነው። ከዛ ደግሞ አሁን ማለት ይሄ ሁለተኛ ሚስት ምናምን ከሸሪያው ጋር የተገናኘው ትክክለኛውን ሪያሊቲ ረስቻለሁ። ሁለት ሚስት በተባለ ቁጥር ሁሉ ቶሎ ብሎ ጭንቅላት የሚሄደው እዚህ ድራማው ላይ ነው። እሺ ተመልካቾች ከዚህ ድራማ ምን እንዲማሩ ትፈልጋላችሁ? እኛ እንዲማሩ የምንፈልገው ነገር አንደኛ ነገር እስከ መጨረሻው ታገሱን፣ ማለት የመጨረሻው ክፍል ምን እንደሚመስል እዩ። ምክንያቱም ገና ካሁኑ ያለውን ነገር አይተው ጀጅ እያደረጉ ያሉ ብዙ ተመልካቾች ስላሉ፣ ምክንያቱም ብዙ አስተያየት ነው የሚደርሰን። እንዴት እንደዚህ ታደርጋላችሁ፣ እስልምናን አትወክሉም ምናምን ዲን እያሰደባችሁ ነው የሚሉ ኮሜንቶች ስለሚደርሱን መጨረሻውን እዩና ፍረዱ የሚል አስተያየት ይሰጣለሁ። የእርሶ ገጸ ባህሪ ትክክል ነው ወይስ ስህተት አለው? አረ በደንብ ነው ያለው። በደንብ ሁሉም ነገር ውስጠት ነው ሲጀመር፣ ኤክሴፕት ይሄ ሁለተኛ ሚስቱን ሀላል ከማድረግ ውጪ በቃ ደብቆ ያገባበት ወይ ከዛ ሰራተኛ ያደረጋት ምናምን ነገር ከዛ በኋላ እየተጉላላችበት ያለበት መንገድ ከዛ ከመጀመሪያ ሚስቱ ደብቆ ብቻ ኤቭሪቲንግ ስህተት ነው። በቀጣይ ክፍሎች ተመልካቾች ምን እንዲጠብቁ ትነግራችኋላችሁ? በቀጣይ ክፍል እንግዲህ አይታችሁታል። አሁን አጓጊ ፓርት ላይ ነው ስታክ ያደረገው። ከዚህ በኋላ በደንብ የሚያጓጉ አሁን እኔ እወልዳለሁ አልወልድም፣ አሚና ምን ላይ ትደርሳለች፣ ትቀበለኛለች አትቀበልም፣ ከዛ ደግሞ እያወቀችበት ያለበት ፓርት ላይ ነው ያቆመውና ምን ይፈጠራልና የሚለውን ነገር በደንብ የሚያጓጓ ፓርት ስለሆነ በደንብ ቆንጆ ፓርቶች አሉ። በደንብ ጠብቁን። አይኖ እንደምትጠብቁን ኢቭን ላይቭ ላይ መንገድ ላይ ምናምን ሁላ በደንብ ነው የምትጠይቁን፣ which means ጠብቁን አላችሁ ማለት ነው። እና ከዚህ በኋላ በደንብ የሚያጓጓው ዋናው ፓርት ከዚህ በኋላ ስለሆነ በደንብ ጠብቁን። እሺ የድራማው መጨረሻ ተመልካቾችን ያስደንቃል? አዎ በደንብ ነው የሚያስደንቀው። አሁን እየገመታችሁት እንዳለው ላይሆን ይችላል የሚያልቀው። ስለዚህ በደንብ ያስደንቃል።
በደንብ ያላሰባችሁት ነገር ነው የሚፈጠረው። በደንብ ጠብቁት። በድራማ ውስጥ ማንን ትፈራላችሁ? እንዴት እየሰራን ነው ወይስ ካራክተሩ ላይ ራሱ ነው? በሁለቱም መመለስ ይቻላል፣ በሪያሊቲውም በድራማ ውስጥ። ካራክተሩ ላይ ኦፍ ኮርስ አሚናን ነው የምንፈራው፣ እኔና የጀማል አለቃ ማለት ነው። ከዛ በአካል ማንን ነው የምንፈራው? ማንንም አንፈራም ማለት ሁላችንም ፍሬንድሊ ምናምን ነው የምንሰራው። መፈራራት ሳይሆን ተከባብረን ነው የምንሰራው። በቀረጻ ላይ ማን ብዙ ጊዜ ስክሪፕት ይረሳል? ጀማል ጀማል ከምትገምቱት በላይ በጣም ፈኒ ሰው ነው። እሺ፣ ከተዋናዮች መካከል ምርጥ ምግብ ሰሪ ማን ነው? ከተዋናዮች መካከል ምርጥ እኔ እንዴ ለራሴ ነው ክሬዲት የምሰራው። እንደውም የምታስታውሱ ከሆነ የመጀመሪያው ክፍል ላይ ምናምን በደንብ ምግብ ሰራ ነበር እና ጎበዝ ነኝ። አንድ ቀን የሌላ ተዋናይ ገጸ ባህሪ ቢጫወቱ የማንን ይመርጣሉ? ዞሮ ዞሮ የሴት ነው ሊሆን የሚችለው። እንጃ የወንድም መሆን ይችላል። የእንትናን የጃሚን ብጫወት ደስ ይለኛል። የወንዱ ስላልከኝ ነው። እሺ ባለሱቁ ማለት ነው። ጃሚ ማለት ጅላሉ ባለሱቁ እና በአንድ ወቅት እኔን ይወደኝ ነበር። እሺ ተመልካቾች ስለ እርስዎ የማያውቁት አንድ ነገር? ተመልካቾች ስለ እርስዎ የማያውቁት አንድ ነገር ምንድን ነው? አዎ ምን መሰላችሁ ማያውቁት፣ አሁን ብዙ ሰው ላይ በተለይ ሴቶች አይወዱኝም እና ኢቨን መንገድ ላይ የሆነ ጊዜ እንደውም መርካቶ ማለት ነው አግኝታኝ ወይ በጣም ነው የምጠላሽ ግን ነይ ሰላም ልበልሽ ምናምን ነገር ብላኛለች። እና እንትን ነው የሚመስላቸው በቃ ድራማው ላይ እንዳለው አይነት ሰው ነው የሚመስላቸው። በቃ የሆነች እኔ እንጃ እንትን አድርጎ ነው የሚያስቡኝ እና እኔ የምር እንደዛ አይነት ሰው አይደለሁም። እና ኃይለኛ ምናምን መስላቸዋለሁ፣ ኃይለኛ ቁጡ፣ ተንኮለኛ ምናምን መስላቸዋለሁ ግን አይደለሁም። ያው እንግዲህ ይመስለኛል ጥያቄዎችን ጨርሻለሁ። ከዚህ በኋላ በዚህ ቻናል የምታገኙን ይሆናል። ይሄኛው ዋናው ቻናላችን ከዚህ ቀደም እየጫንበት የነበረው ቻናላችን ላልተወሰነ ጊዜ እሱ ላይ መጫን ስለማንችል እስካሁን ቆይተናል ላይ ነው። አፉ በሉን፣ እናስተካክላለን። ይከፈታል ካሁን ይስተካከላል በሚል ነበር እየጠበቅን የነበረው። ግን ከዚህ በኋላ መቆየት እንደሌለብን ተሰማንና ከዚህ በኋላ በዚህኛው ቻናል ነው የምታገኙን። ይሄን ቻናል ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንግዲህ እንደ ሁልጊዜው እንዳታቆሙ። በደንብ ሰፖርታችሁ ያስፈልገናል በዚህ ሰዓት። ከዚህ በኋላ ከክፍል 53 ጀምሮ ሁለት ሚስት እንደዛው አጓጉኝነቱ እንደቀጠለ በዚህኛው ቻናል የምታገኙት ይሆናል። እንግዲህ ለመካስ የሚያክል በሳምንት 2 ቪዲዮ አፕሎድ የምናደርግላችሁ ይሆናል። ቶሎ እየቀረጽንም ስለሆነ አሁን በቂ ዝግጅት አድርገን ነው ከዚህ በኋላ መጫምን ጀምረው። እንደከዚህ ቀደሙ የመቆራረጥ ቶሎ ፖስት ያለ ማድረግ ምናምን አይነት ነገር አይኖርም። ከወዲሁ ቃል እገባላችኋለሁ። ይሄን ቻናል ግን ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳትረሱ የሁለት ሚስት ድራማ ወዳጆች። እና የቻናላችን ስም እንግዲህ እንዳትሸወዱ አቡኪ ኢንተርቴይንመንት 2 ነው። እሱን ቻናል ሰብስክራይብ ማድረጋችሁን እንዳትረሱ። እንወዳችኋለን። ከዚህ በኋላ አንጠፋም።